የአማራ ፋኖ ብሔራዊ ንቅናቄ በምዕራብ ቀጠና ሚኒሊክ ቀጠና እንደዚሁም በላይዝ ቀጠና ከባድ ተጋድሎ ላይ ናቸው። በአንድ በኩል በዚህ በኩል በፋኖ እንቅስቃሴ እየደቆሰና እየተሸነፈ፣ በሌላ በኩል ፖለቲካሊ ከፍተኛ ኪሳራ እየደረሰበት፣ በውስጥ በኩል ተቋማዊ መፍረክረክ እያጋጠመው፣ ከፊት ለፊቱ ምርጫ ቆሞ ተጨማሪ 2 ግንባሮች እየጠበቁት እንዴት አድርጎ ነው አብይ ይሄን ሁሉ ጦርነት ማስተናገድ የሚቻለው ከተባለ በምንም አይነት መመዘኛ የአንድ የጠንካራ መንግስት መገለጫ አድርጎ የሚወስደው ሰው ካለ ደካማ ነው። ይሄ የሚያሳየው ኦሮሞማ አገሪቷ ብትፈርስ ይሻላል እኛ ከምንፈርስ ብሎ ኦሮሞ ላይተካው የሚችለው ልጁን አብዛኛው ነው የምነግራችሁ ከኦሮሞ የሚመጣና ከደቡብ ነው። አብዛኛው ልጁን ለጥይት ራት እየሰጠ ነው፣ እየደመሰሰ ነው። በየአካባቢው ላይ የአሞራ የጅብ መጫወቻ እየሆነ ነው። አሁን የመጨረሻው እስትንፋስ ስልጣኑ አደጋ ላይ እየሆነ ሲመጣ የአማራ ኃይሎች እየተሳቡ በተለይ ቀጠናው ላይ ከባድ የሆነ የጦርነት የኃይል አሰላለፍ ውስጥ አብይ ሲገባ ይሄ ኃይል ምንም ጥያቄ የለውም በብዙ አቅጣጫ ላይ ከቦት እንደሚመታ ያለ የሌለ ምርጫውን ሊጠቀም የሚፈልገው ከሽንፈቱ ለመዳን አይደለም። የመጨረሻ ተርሙ ከዚህ በፊት እንዳልኩት አብይ እኛ ስልጣን ካጣን እኛ ስልጣን ባጣንበት አገር ላይ ስልጣናችንን አናስረክብም፣ 4 ኪሎን አንሰጥም፣ የምትበታተን አገር ግን እንፈጥራለን ብለው እቅድ አስቀምጠዋል። ለዚህ እቅዳቸው ዋና መሰረት የሚያደርጉት የአማራው ኃይል የሚጠጋባቸው ከሆነ መሸነፋቸው የማይቀር ከሆነ ብሔራዊ ጦርነት በመክፈት የትኩረት አጀንዳውን በቻሉት አቅም መቀየስ። ይሄም ማይሳካ ከሆነ ከሽንፈቱ የሚመጣው ቀውስ ህዝባዊ የሆነ መልክ በመፍጠር የሀገር መበተን፣ የእርስ በርስ ጦርነትን ማዋለድ ነው። ይሄ ነው የአብይ ፕሮጀክት። ስለዚህ አሁን ምርጫ ይደረጋል ብለው በምርጫ የሚጠብቁ ሰዎች የዋዎች ናቸው። ምርጫ አይደለም አብይ አሁን የሚያስበው፣ ምርጫው ይዘለላል። ጦርነቱ በዚህ 1 ወር ውስጥ ይጀምራል፣ ተጠባቂው ጦርነት። ይሄ ሁኔታ የሚለውጠው የኃይል አሰላለፍ ግን ኢትዮጵያ እንደ ሀገር የመቀጠል እድሏ በጥያቄ ምልክት ውስጥ ያስገባታል። አሁን ምርጫው እንፍረስ ወይንስ ይፍረሱ? እንፍረስ ወይንስ የአብይ ጭንቅላትና ይሄ የኦሮሞማው አስተሳሰብ ወደ ጥልቅ ውቅያኖስ ውስጥ ይግባ ነው? የሚድን የለም። እድናለሁ የሚል ኦሮሞማ እኔ ያለ አይመስለኝም። ስለዚህ እየጋበዘው ያለው ዘላቂ የሆነ የማያቋርጥ ጠላት የበዛበት ከበባ ውስጥ የሚያስገባውና ምናልባትም በከፈልነው ዋጋ ልክ ሂሳብ እናወራርዳለን የሚል ቁጭት የሚፈጥር ጠላት ነው እየበዛ ያለ። ይሄ በራሱ እና አብይ እየወሰዱ ያሉት አቋም ኦሮሞን እንደ ፖለቲካ ማህበረሰብ፣ ኦሮሞማን እንደ ፖለቲካ የልሂቃን አሳሰብ ከሌሎችም አካባቢዎች ጋር በሰላም የሚኖርበትና በኢትዮጵያ ቀጣይነት ላይ ወሳኝ ሚና ሊኖረው የሚችል እድል አብይ አህመድ ከእጁ ተቀብሎት እየወሰነበት ነው፣ ውሳኔ እየሰጠበት ነው። በዚህ ሚና ላይ አብይ ይወስን ወይንስ ተወስናለህ ነው ጥያቄው። በሌላ በኩል ይህን ሰው ትታገለዋለህ
ወይንስ ከሱ ጋር ተሰልፈ በፍርሰቱ ላይ ፍርሰቱን አዋልደ ኪሳራን ተወስዳል? ይሄ በልሂቃኑ ጠረጴዛ ላይ የመጣ አጀንዳ ነው። እንደ ማህበረሰብ የፖለቲካ ማህበረሰቡ ያገባኛል የሚለው ሊጠይቀው የሚገባ ሰዓት ነው። በምንም አይነት መመዘኛ አብይ አህመድ ከዚህ በኋላ በስልጣን ላይ በኢትዮጵያ ፖለቲካ ላይ ሊቀጥልበት የሚችል እድል ተዘግቷል። በቃ ተወደደም ተጠላም አብቅቶለታል። ይህንን መቀበል የግድ ያስፈልጋል። ከዚህ በኋላ ተሸክሞት ሊሄድ የሚችል የስልጣን እርካብ የለም፣ ዘግቶታል። እንጥፋ ይጥፉ፣ እንፍረስ ይፍረሱ የሚል አስተሳሰብ የህዝቡ አጠቃላይ ውሳኔ ነው። ይሄ ጥቂት የስልጣን ቡድን ህዝብን የማይወክል ቡድን በስሜ አትነግጅ ብሎ አቋም ይዞ መታገል የሱ ድርሻ። አብይ አህመድ ከዚህ በፊት ሲቀሰቅስ የነበረው ምንድን ነው? የወደብ ጥያቄ ነው። የወደብ ጥያቄው አጀንዳ መሬት ላይ የሚገዛው ሰው አጣ። የሚጮህ የብልጽግና ካድሬ የብልጽግና ጮት ነው። ወደብ ያስፈልገናል ምናምን። ወደብ ስለ ወደብ እኮ ከኛ በላይ ቀድሞ የተናገረ አብይ ነው እንዴ? ስለ ወደብ የሚያወራው አብይ ነው እንዴ? ዛሬ 7 ዓመት ስልጣን ይዞ ስለ ወደብ የሚናገረው? በተቃውሞ ጎራ ውስጥ እኮ ያለው እኮ ዋነኛ ጥያቄ ኮር ጥያቄ የሚባለው አንዱ ወደብ ነው። 97 የነበረው የቅንጅት ቅስቀሳ ከዛም በፊት የነበረው የተለያዩ የፖለቲካ ፓርቲዎች ዋነኛ አጀንዳ የወደብ ጥያቄ ነው። የወደብ ጥያቄ የሚጠየቀው ግን የተረጋጋ መንግስትና ዘላቂ ሰላም ባለበት አውድ። አሁን የተረጋጋ መንግስት የለም፣ ዘላቂ ሰላም የለም። ባለፉት 5 ዓመታት ከ2012 ወደዚህ እንደውም ባለፉት 7 ዓመታት ያለውን የየዓመቱን ሪፖርት ብታዩት በየዓመቱ ከወለጋ እስከ መቀሌ፣ ከመቀሌ እስከ መተማ፣ ከጎጃም እስከ ሶማሌ ክልል ሞያሌ የጦርነት የግድያ የወለጋውን ስንጨምረው ደግሞ አስቡት። ይሄ ሁሉ ይሄ ሰውዬ ከጦርነት ጋር ራሱን እያዋሃደ ሊኖር የሚችልበት እድል የኤርትራ ውጭ ጉዳይ ሚኒስቴር የተናገሩት እዚህ ላይ ማስታወስ ያስፈልጋል። በቅርብ ጊዜ ምንድን ነው ያለው? ቃል አቀባዩ የአብይ አገዛዝ በዋናነት ውሸት እንደ ፖለቲካ እውቀት ዓላማ አድርገው ነው የሚያዩ። ውሸትን፣ ጦርነትን ለውሸቱ መሸፈኛው የሚያደርግ መንግስት ነው ያለው። በጣም የተዘጋ ቋንቋ ይመስለኛል። ጥሩ የሆነ አገላለጽ። ሰሞኑን ያየነው ውሸት እንኳን የአብይ ውሸት ሌላውን ትተን አሁን ሰሞኑን ምክር ቤት ያደረገው ውሸት፣ በገዱ በኩል ያሳበበው ውሸት ዋሽቶ ዓላማው ግጭት ነው የሚፈልገው። በመዋሸት ለካን እሱ እንደዚህ ያስባል እኛ አልተረዳነውም የሚል አስተሳሰብ ሰው እንዳያስብለት የሚፈልግ ሰው፣ በጣም ሚጢጢ የሆነ ይሄ 5 ሳንቲም የሚባል ጭንቅላት ያለው ሰው። ይሄ ሰው ዋናው ዓላማው ውሸቱ የሚፈልገው ግጭቱ ነው። ስለዚህ ውሸቱ የፖለቲካ ዓላማው ነው፣ ግጭቱ ደግሞ ውሸቱን የሚሸፍንበት አጀንዳ ነው። ይሄ ነው የብልጽግና መንግስት ማለት። ይሄ ነው በውሸት ላይ በግጭት ላይ የተመሰረተ መንግስት። ይሄ መንግስት ይጸናል አይጸናም? ማደናገር ይችላል? አዎ ማደናገር ይችላል። በምን አይነት ቋንቋ ነው የሚያደናግረው ከተባለ ኢትዮጵያዊነት የሚመስል ካባ በመልበስ። አብይ የሚዋሸው ለሀገሩ አንድነት ሲባል ነው። አብይ የሚገድለው ለሀገሩ ሲባል ነው። ሀገር እንዲጸና አብይ ይዋሻል። ህዝቡ የሚጨፈጨፈው
ለሀገር እንዳትፈርስ ነው። ሀገር እንዳትፈርስ ነው የሚባል ዲፋይን ተደርጎ የተቀመጠው ግን ኦሮሞማ እንዳይፈርስ ማለት ነው። አብይ እንዳይፈርስ ማለት ነው። ሰሜን ሸዋ ላይ ገብቶ የአብይ ጦር ሲቪሊያን የሚጨፈጭፈው ለሀገሪቱ አንድነት ነው ይላል። ወደብ እፈልጋለሁ ለሚለው ለሀገሪቱ ብዬ ነው ይላል። አሁን ከኤርትራ ጋር ደግሞ በአልጀርስ ስምምነት መሰረት ይውጣ ከዛ አካባቢ የሚል ሌላ አጀንዳ ደግሞ ይዞ መጥቷል። ይሄም አጀንዳው ምንድነው? ሁለተኛው አጀንዳው ለሀገር ብዬ ነው የሚል ነው። ዓላማው ግን ለስልጣን ብዬ ነው። ዓላማው ሲፈተሽ ግን በግጭት ውስጥ ማለፍ ስለሚፈልግ ዓላማው ጦርነት ከሌለ አብይ የሚሸጠው ሐሳብ የለም። በሐሳብ ተከራክሮ በምርጫ የሚሸጥ ሐሳብ የለም። የሐሳብ ሰው የለም። አብይ አስተዳደጉም ጦረኛ የሆነ አስተዳደግ ነው። ቴሌግራም ተሸክሞ ውትድርና ውስጥ ገብቶ ምናምን ያለፈ ሰው ነው። በሌላ በኩል ኮንስፓይረሲ የሆነ የፖለቲካ አስተሳሰብ ያለው ቡድን ነው። የሴራ ትንተናን በመጫወት ስልጣንን በተራዘመ ጊዜ የኃይል ብልጫ ወስዶ ማስጠበቅ የሚል ፍልስፍናዎችን የሚከተሉ ቡድኖች ናቸው። ፖለቲካሊ ዓላማ ተንትኖ ሸጦ ሰውን አሳምኖ በውድድር የሚመጣ አስተሳሰብ የለውም። ይሄ የሚታወቅ ነው። ያለው የጥላቻ ትንተና ነው። ያለው ጠላትና ወዳጅ ነው። ዘላቂ ጠላቶቻችን፣ ዘላቂ ወዳጆቻችን ነው የሚለው አብይ አህመድ ዛሬ ዘላቂ ጠላቱ የአማራ ህዝብ ነው። ከአማራ ህዝብ በላይ ዘላቂ ወዳጅ የሚለው የተባበሩት ኤሚሬት ነው። በጣም የሚገርም እኮ ነው። የሚገዛው ግን በምን ስም ነው? በኢትዮጵያ ስም ነው። አማራው የኢትዮጵያ አካል ነው ብሎ እንኳን ለመቀበል አይፈልግም። ከአማራ ህዝብ የተሻለ ተሰሚነት ያለው ዛሬ መሐመድ ቢን ዛይድ የመወሰን አቅም አለው በሀገሪቱ ላይ። ይህን ጦርነት ጀምር፣ በዚህ በኩል አድርግ ብሎ የመወሰን ስልጣን አለው። አንድ ዜጋ የሌለው ሙሉ ስልጣን የተባበሩት ኤሚሬት ስልጣን አለው። የአብይ አህመድ ዘላቂ ወዳጅ የሚባል ለሱ የድሮን ጥይትና ተተኳሽ የሚሰጡት ኃይሎች ናቸው። ህዝቡ ጠላቱ ነው። ህዝቡን በመጨፍጨፍ ጠላትነቱን ማሳየት የሚፈልግ ሰው። እሱ ብቻ አይደለም፣ በግልጽም ጠላታችን ናቸው ብሎ የሚናገር ሰው። ለዚህ ታዬ እንደ ትልቅ ማስረጃ መጠቀም ይቻላል። ለምንድን ነው ከጠላታችን ጋር የተወያየው አለኝ ነው የሚለው ታዬ። ከማን ጋር ነው የተወያየው? ቹቹ አለባቸው የሚባል አንድ የባህሬን ካድሬ ከሱ ጋር ተወያይተን እንዴት ከሱ ጋር ታወራለህ ከጠላቶቻችን ጋር? በዛ ስብስብ ውስጥ ያለው ምንጣፍ ጎታች እንኳን ጠላት ነው። በጣም የሚያሳዝነው ግን አማራው የሚወጋው ደግሞ ሁለተኛ ጠላቱ ጠላት ተብሎ ምንጣፍ የሚጎትት የብአዴን ሎሌ ማለት ነው። ብአዴን ማለት ይሄ ነው። ሎሌ የሚለው እኔ በጣም ትንሽ ቃል ይመስለኛል። ብአዴንን ለመግለጽ እስካሁን ፍቺ ያልተገኘለት ቃል ነው ብአዴን የሚባል አስተሳሰብ። ስለዚህ አብይ አህመድ ጠላት የሚለውን ህዝብ ለመጨፍጨፍ ወዳጅ የሚለውን ህዝብ የሚሰጠውን እገዛ በሙሉ በመጠቀም አገሪቷን ወደ ለየለት ጦርነት ማስገባት ከግጭት አተርፋለሁ ብሎ ስለሚያስብ ነው። በሌላ በኩል ከግጭት ነው አገሪቷን ማፍረስ የምንችለው ብሎም ስለሚያስብ በስልጣን ላይ መቆየት የሚችለው ግጭት እስካለ ብቻ ነው። ውሸት እስካለ ብቻ ነው። ውሸቱን ህዝቡ እየነቃበት መጣ። ጦርነቱን ግን የጦርነት አጀንዳውንም ህዝቡ እየነቃበት መጣ። አሁን የተቸገረው ምንድን ነው? የተቸገረው ይሄ እየታገለ ያለው የነጻነት ታጋይ ተሰባስቦ ኃይል ይዞ እየመጣብን ነው።
እየከበበን ነው፣ ልንበላ ነው። ይሄ ህልማችን ትላንት የሳር ፍራሽ ላይ የምንተኛበት ህልም ዛሬ ቢያንስ ቤተ መንግስት ውስጥ ገብተን እየተኛን ነው እና ከዛ ህልማችን ወደ ኋላ ሊመልሰን ነው የሚል ከፍተኛ ድንጋጤ ያለው ቡድን ስልጣን የምናጣ ከሆነ ግን ምንድነው የምናደርገው? የምናጣ ከሆነ የሚመጡት ኃይሎች ስልጣን ይዘው በእኛ ላይ አይበይኑም። ስለዚህ ስልጣን ይዘው በእኛ ላይ ስለማይበይኑ ምን እናድርግ ነው የሚለው አብይ። አገሪቷን እናፍርሳት ነው፣ እናፍርስ ነው። አሁን አብይ የሚያደርገው ለማፍረስ የሚደረግ ጦርነት ነው። አሁን የሚጀምረው ጦርነት በዚህ አንድ ወር ውስጥ ነው የምነግራችሁ። ምናልባት በ15 ቀን ውስጥ የለየለት ጦርነት ውስጥ ይገባል፣ የማይቀር ጉዳይ። ግን ጦርነቱ ዓላማው ምንድነው? ሀገር የማፍረስ ዓላማ ነው። ሀገር ለማፍረስ ዓላማ የሚሞት ሰራዊት እኔ ከድንጋይ የተናነሰ ሰራዊት ነው ብያለሁ። የድንጋይ ዘመን ላይ የበቀለ ሰራዊት ነው። በዚህ ዓላማ የተሰባሰበ ቡድን ግን ጥቂት የኦሮሞማ ቡድን እና ያስተሳሰቡ ደጋፊ ግን የህይወት መስዋዕትነት ሊከፍል ይችላል። አገር ለማፍረስ ህዝቡ ይተባበረኝ የሚለው ለብተናው ነው። ለብተናው የሚተባበር ህዝብ ካለ ከድንጋይ ለይተን አንየው። ድንጋይ የቆመ ድንጋይ ነው። ይህንን ለመተባበር የሚወጣ ሰልፈኛ ግን ካለ የኦሮሞማው ሰልፈኛ ነው። ሌላ ህዝብ የሚደግፈው የለም። ስለዚህ አብይ አላ ኢትዮጵያን ነው የሚገዛው። አጀንዳው ኢትዮጵያን ለማዳን ነው። አጀንዳው የኢትዮጵያ አንድነትን ለማስቀጠል ነው። ድብቁ አጀንዳ ግን የሀገር ባለቤት እናደርጋለን ነው፣ የእርስ በርስ ጦርነት ማዋለድ ነው። ስለዚህ አብይ አህመድ በኢትዮጵያ አንድነት ሽፋን እየነገደ በኢትዮጵያ ህዝብ ስም እየማለ ዋነኛ የጨዋታ ታርጌት ግን ያደረገው አገረ መንግስቱን የመናድ ጉዳይ። ይሄ ጦርነት ደግሞ ምቹ ሁኔታ ይፈጥራል ብሎ ያስባል። ምክንያቱም ቀጠናው ላይ ይሄ ጦርነት ሲጀመር የአብይ አገዛዝ እና የተወሰነው ኃይል ብቻ የሁለት ሀገር ጦርነት አይደለም። ሁለቱ ሀገሮች ላይ ያለ የውክልና ጦርነት ነው። ሜዳው በእኛ ነው፣ ጥይቱ የነሱ ነው። የጦርነቱ የህይወት ዋጋ የሚከፍለው ከኛ ነው፣ አስተሳሰቡ ከሌላ ነው። ስለዚህ የአስተሳሰብና የቁስ እገዛ የሚያደርጉልን በሜዳና በሰው ኮስት ለመክፈል ግን የተዘጋጀ የውክልና ጦርነት አብይ አህመድ ከፊቱ እያዋለደ ነው። ስለዚህ ይህንን ካየን ሰሞኑን ያለው የጦርነት ወጀብ ማዕበሉ እየተናጠ እየመጣ ነው። ይሄ እድል ለአማራ ኃይሎች ትልቅ እድል ነው። ይሄ እድል የህልውና አደጋችንን ለአንዴና ለመጨረሻ ጊዜ የምንገፍበት ነው። ስለዚህ የአማራው ኃይል ከየትኛውም ጊዜ በላይ ህዝቡ መደገፍ፣ ያለ የሌለ ኃይሉን መጠቀም የግድ ያስፈልጓል። ምናልባትም ትላልቅ ኦፕሬሽን፣ ትላልቅ የሆኑ ስትራቴጂ ትግሎችን የሚጀምርበት ሰዓት ነው። አብይ ስለ ወደብ ይታገል፣ ከወደቡ ጀርባ ያለው ዓላማ ነው እኛ ምን ተነትነው። የወደብ ጥያቄ የለውም። ኦሮሞማ አያውቅም እንደዚህ የወደብ ጥያቄ። አብይ በኢትዮጵያ አንድነት ላይ እንድትጸና የሚል አስተሳሰብ የለውም። ያደገው አስተሳሰቡ የአኖሌ አስተሳሰብ ነው፣ እናውቀዋለን። ስለዚህ የአብይ ጉዳይ የስልጣን ተርም ብቻ እንደሆነ፣ ይሄ አስተሳሰብ ስልጣን ላይ ካልቀጠልን ሀገር እናፈርሳለን የሚል ፕሮጀክት እንደሆነ እያንዳንዱ ሰው በመገንዘብ መሆን ያስፈልጋል ብዬ አስባለሁ። ጦርነቱ ከዚህ በኋላ አብይ አህመድን መደምሰስ የኢትዮጵያ አንድነትን ማጽናት ነው። በሌላ አገሪቷን ከፍርሰት ማዳን። የአብይና ጀሌዎቹን ኃይል መደምሰስ በነገ ጠዋት እጣ ፈንታችን ላይ መወሰን ብቻ ሳይሆን ከሌሎች ሀገሮች ወንድም ህዝቦች ጋር ለሚኖረን ዘላቂ የሆነ የሰላም ዋስትና የሚያረጋግጥ ነው። ዘላቂ። ስለዚህ የሌላው ህዝብ ውሳኔ በጣም ወሳኝ። በተለይ ይሄ ኦሮሞማ የሆነ መነዳት ውስጥ ገብቶ
ከፍተኛ ዋጋ ሊያስከፍለው ወጥመድ ውስጥ እየከተተው ያለ የኦሮሞ ሊቅ አሁን ሰዓቱ ነው። አብይን መታገል ሰዓቱ ነው። ወጥቶ አደባባይ ላይ ምንም ማሽሞልሞል አያስፈልግም። ትታገላለህ አትታገልም? የምትታገል ከሆነ ጥቂት ሊቃን አይደለም እናቃቸዋለን። ትላንትና የ2008 ላይ የነበረው እንቅስቃሴ እኮ መሬት ይመለስልን ምናምን ነው የማስተር ፕላን ምናምን ተብሎ ይሄ እንቅስቃሴ ዛሬ ተሸፍኖ ነው ያለው። በዛ እንቅስቃሴ ውስጥ ያለ ሊቃን ዛሬ የለም። ለምን? ጥያቄው ተመልሷል ተብሏል። የስልጣን ጥያቄ ነው ተመልሶልናል ነው። ካልተመለሰ ጥያቄ አለኝ የምትል ከሆነ የሌላው ህዝብ ጥያቄም ያንተ ጥያቄ እንደሆነ ልታሰምርበት ይገባል። የሌላው ህዝብ ጥያቄ የኛ ጥያቄ አይደለም የሚል አመለካከት እስካሁንም አለ። በዚህ ህዝብ ውስጥ እየተፈጸመ ያለው ጭፍጨፋ እንኳን አውግዞ መግለጫ የሰጠ ይሄ ጉዳይ ያሳስበናል የሚል ሊቃን አላየንም። ዛሬ ሰሜን ሸዋ ላይ ከ100 በላይ ሰው ተጨፍጭፏል በሸዋ ምድር። ይሄ ቀላል አይደለም። 3 ዓመት ያለ ጦርነት፣ በሌላ 5 ዓመት ሙሉ ያለ ጦርነት ሚሊየንስ ወገኖች እየረገፉ ነው። ስለዚህ ይሄ ሰውዬ ሲሸነፍ ነገ ጠዋት ባለ እጣ ፈንታ ላይ ከባድ የሆነ አደጋ፣ ከባድ የሆነ በራስ ላይ ወጥመድ እያመጣ እንደሆነ ሊቁ ሊገነዘብ ይገባል ብዬ አስባለሁ። በአጠቃላይ የጽናት ሚዲያ ቤተሰብ የአብይ ጦርነት ባለቤቱ አብይ ነው። አብይ ከብርሃኑ ጁላ ጋርና ካለው ጥቂት ሰራዊት ጋር ሄዶ ይዋጋ። የአማራው ጥያቄ ወደቡ አዲስ አበባ ነው። የአማራው የህልውናው ጥያቄ ማለት ነው። የመሀል ሀገሩን ፖለቲካ ይዞ በነገ ጠዋት የሚበይነው ህጋዊ ስርዓት። ስለዚህ መተኮስ ያለበት የአዲስ አበባ መንግስት ላይ ነው፣ የአብይ አገዛዝ ላይ ነው። በዚህ በኩል ላይ ዘግቶ የትኛውም የፕሮፓጋንዳ ዲስኮርስ በምንም አይነት መመዘኛ የአብይን አጀንዳ የሚገዛበት ምንም አይነት መስፈርት ስለሌለ ህዝቡ፣ በተለይ ህዝቡ ይሄንን በትኩረት እየተከታተለ በቀጣይ ለሚኖረው ከባዱ ፍልሚያ መዘጋጀት፣ የስነ ልቦና ዝግጅት ማድረግ ያስፈልጋል ብዬ አምናለሁ። የጽናት ሚዲያ ቤተሰብ ይሄንን እያልኩኝ በአዲስ አበባ አካባቢ አንዳንድ መረጃ መጥቶልናል። በዋናነት በሰሜን ሸዋ አካባቢ በሸዋ ላይ ሰሞኑን ያለው እንቅስቃሴ እጅግ በጣም እየተጠናከረ ስለሆነ ወደ አዲስ አበባ የሚመጡበት ጉዞ እየፈጠነ ነው በሚል ከሱሉልታ 2 ኪሎ ሜትር ላይ ባለ ርቀት ላይ ምሽግ እየተሰራ ነው። በዛ አካባቢ ላይ የታዘቡ ሰዎች ይሄንን ትዝብታቸውን አድርሰውልናል። ይህን ጉዳይ በዋናነት ምንድን ነው ብለን በአካባቢ ላይ ያሉትን ሰዎች ስንጠይቃቸው ፋኖ በተለያየ አቅጣጫ ሊመጣ እንደሆነ ስለተሰማ ዝግጅት እየተደረገ ነው በሚል ኦሮሚያ የሚሉት አካባቢ ላይ ምሽግ እየሰሩ ነው። ግን ማዳን አይችልም። ምሽጉ ይደመሰሳል። ዋናው ምሽግ ህዝብ ውስጥ ነው ያለው። ህዝብ ቅቡልነት የሌለው መንግስት ይደመሰሳል፣ ምሽጉም ይፈርሳል። ይሄንን ግን በተወሰነ መልኩ ለኛ የላኩልንን እስቲ ወደ እናንተ ላሳያቸው። ቤተሰብ እንግዲህ ይሄ አሁን የደረሰን መረጃ ነው። አዲስ አበባ መግቢያ ዙሪያ ላይ በተለይ ሱሉልታ አካባቢ 2 ኪሎ ሜትር ሲቀር እዛ አካባቢ ላይ ምሽግ እየተቆፈረ ነው፣ እየሰማን ነው። በተለይ ሰሞኑን የሸዋ ቀጠና በተለያየ በኩል በደራን በኩል በይፋት በመንዝ እና በተለያዩ የሸዋ ቀጠና ላይ ከባድ ጦርነት እንዳለ እየተሰማ ነው። ይሄን አስመልክቶ እንግዲህ ፋኖ ይመጣል በሚል ምሽግ እየተቆፈረ እንደሆነ እየሰማን ነው። በዛ አካባቢ ላይ ያሉ ሰዎች፣ መንገደኞች የያዙትን ቪዲዮ ለትዝብት ልከውልናል። እኛም በተለይ ትላንትናና ዛሬ በዚህ ጉዳይ ላይ በስፋት ነው በጽናት ሚዲያ ዩቱብ ቻናል ላይ ስንወያይ የቆየ ነው። ለዚህ ጥሩ ማረጋገጫ የሚሆን እንደ ማሳያ የምንጠቀምበት መረጃ ከአካባቢው እንግዲህ ከአዲስ አበባ አካባቢ እየደረሰን ነው። ተመልከቱት። ይህን ይመስላል የጽናት ሚዲያ ቤተሰብ ዛሬ የነበረን ቆይታ ይህን ይመስላል። ዛሬ የነበረን ቆይታችን ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ
የዛሬን እዚህ ላይ አበቃለሁ። ዝግጅቱን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ሰላም።